አንቺ ዳጊ በጣም ናፍቀኛል። እኔ እዚህ ቤት ልትቀምጪ አልፈልግም። ተነሽ ከክፍሌ ውጭልኝ። አንተ ልጅ ያማል። ተነሽ ከክፍሌ ውጭልኝ። ምን ይሆንክ ነው? በቃ እኔ እዚህ እንድትሆኝ አልፈልግም። ውጭልኝ። ሰው የቀስ ሜሮ ነሽ። እንደዛ ተነሽ በቃ ውጭ። አና የምራና እንደምታስበው አይደለም። ብቻ ብሌን ያለችውን ነገር ሰምተሽ እንደ እሷ ቆንጆ ናት አይደል? ፀጉሯ፣ ጥፍሯ፣ የምትቀባው ሽቶ፣ የለበሰችው ልብስ፣ የምትጫማው ጫማ ሁሉ ነገሯ ያማረ ነው አይደል? አርቴፊሻል ነው። እምልልሻለሁ እባክሽ አንዴ ለቅሶሽን አቁመሽ አንዴ ብቻ አዳምጪ። እምልልሻለሁ ከሜሮን ጋር ምንም አይነት ግንኙነት የለኝም። ሰዎች ዛሬው በጣም ይደንቃል፣ ይለያል። እንግዲህ ቀመር ቀምራለች፣ የብሌን ጓደኛ ቀመር ቀምራለች። እንግዲህ የዳጊ መኝታ ቤት ገብታ ተኳኩሏ ቁጭ ብላ ስትጠብቁ ነበር። ዳጊ እንግዲህ ድንገት በሩን ከፍቶ ወደ ውስጥ ሲገባ ቁጭ ብላለች እና በቁጣ እዚህ ምን ትሰሪያለሽ ብሎ ሲያወራት ነበረ። እንዴ አብረን ጊዜ ማሳለፍ አለብን፣ ናፍቀኸኛል አይነት ጨዋታ ስትጫወት ነበር ልጅቷ ማለት ነው። እና ይዘው አልጋ ላይ ውርውር ስታደርገው ድንገት ከኋላ ሀና በሩን ከፍታ ነው የገባችባቸው እና አልጋ ላይ ወድቆ ነው ያየችው። ሀናም በዛ ነገር በጣም ተበሳጭታለች፣ ከሚባለው በላይ ተበሳጭታ ያው እንዳያችሁት በሩን ዘግታ ነው ተመልሳ እየወጣችው እና በቀጣይ ላይ ምን ሊፈጠር ይችላል? ምን ሊፈጠር ይችላል? እንግዲህ ዛሬ ሀና ድራማ እንዳያችሁት ነው። በጣም አሜዚንግ ነበር። እኔ የምር በጣም ነው እየተመቸኝ። እንግዲህ ለሀና አዲስ ቻሌንጅ መጥቶላታል፣ አዲስ ቻሌንጅ ገጥሟታል። ብሌን እንግዲህ ጓደኛዋን ይዛ መታለች። የድሮ ጓደኛዋን ከውጭ ሀገር መታ ነበር እና ደውላላት ነበር። በዛውም ተገናኙም ሲጫወቱ ነበር። ያው የብሌን አዲሷ ጓደኛ ማለትም እቺ ከውጭ የመጣችዋ ስሟ ሜሪ እንደሆነ አይታችኋል። የዳጊ ክረሽ ናት። የብሌን እህት፣ የብሌን ወንድምን ትወደዋለች፣ ታፈቅረዋለች እና ቀጥታ ያው ከመጡ በኋላ ወደ ቤት ነው የሄዱት፣ ወደ እነ ብሌን ቤት ማለት ነው። ብቻ ብሌን መጀመሪያ ላይ ሞልታታለች በሳክስ። ዳጊ እንደዚህ ከሰርቫንቱ ጋር ከአገልጋዩ ጋር ወይም ከሰራተኛው ጋር እልል ያለ ፍቅር ጀምሯል ምናምን ብላ በቃ ነግራታለች። ሜሪ እዛ በቃ ብድን ያለችው እንዴት እኔን በሰራተኛ ይተካል ብላ ስትጨው ስታለቃቅስ ነበር። እንግዲህ ያው ብሌንም ለእሷ ብላ አይደለም እንደዛ የምትላት። የብሌን ሀሳብ ሀናን ከቤት ለማስወጣት ስለሆነ ይህንን አጋጣሚ እየተጠቀመችበት ነው። ያው ቀጥታ ወደ ቤት ነው የወሰደቻት። ወደ ቤት ስትወስዳት ሀና ቤት ውስጥ ነበረች። በዚች ነው እንግዲህ ዳጊ የቀየረሽ የተካሽ ብላ ስታበሳጫት ነበር። ከዛም በኋላ ዳጊን ትጠራዋለች። እንዴት ብላ ስታደርገውላ ነበር። እዛው ነው በጥፊ የለጠፋት። ብቻ በጣም ተናዶባት ነበር፣ በጣም ከሚባሉ በላይ ማለት ነው። ሀናም በዛ ነገር ደብሯት ወጥታ ስታለቅስ ነበር። ያው ዳጊ መጥቶ አጽናናት። ምንም ነገር ግንኙነት የለኝም ከእሷ ጋር፣ እንደምትወደኝ ብቻ ነው የምትነግረኝ፣ እኔ ደግሞ ያንን አልፈልጋትም ሲላት ነበር። በዛ መሀል እንግዲህ ያው ብሌን በጣም ደስተኛ ሆናለች። ሄዳ ስትጨቃጨቅ ምናምን ኦቨር ነው ደስተኛ የሆነችው፣ ኦቨር እና ያው ዛሬ ብሌን እንግዲህ ሀና ፊት ላይ ሻይ ደፍታባታለች። በሻይ ፊቷን አቃጥላለች። ስትጨውላ ነበርና ዳጊ መጥቶ ብሌንን በጥፊን የለጠፋት፣ በጥፊ ነው ሞቅ ያረጋት የለጠፋት። ብቻ
የዳጊ ጥፊ ለብሌን ይገባታል። ያው አዲሷ የድሮዋ የዳጊ ፍቅረኛም መታ ስትጮባት ነበር። መታ በንቀት ስታወራት ነበር፣ ስትንቃት ነበር፣ ዝቅ ስታረጋት ነበር። እና እንግዲህ ሀና ፈተና በዝቶባታል። አሁንም ከብሌን እና ከእናቷ ተጨማሪ የብሌን ጓደኛ መታለች። እንግዲህ በጣም የሚገርም ነው። የብሌን እናትም ስታስፈራራት ነበር። ዝቅ ብለሽ እግሬን እየላሽ ይቅርታ ጠይቂኝ፣ ክንፍ አሁን እዚህ የለም፣ ለማንም ምንም መናገር አትችይም ስትላት ስታስፈራራት ነበር። እንዲሁም በማማሰያ አፍንጫዋን ሁሉ ስትሰብርላት ነበር። እና የሌለ በቃ ምርር ብላ ስታለቅስ ነበር። ምርር ነው ያረጓት።